ማሜ እንግዲህ ትልቅ ችግር ውስጥ ገብቷል። ባለፈው እንግዲህ ሁላችንም እንዲያገባና ደስታውን እኛም እየተካፈልነው በነበርን ሰዓት ለራሷቸው ፍቅራቸውን ሳያሳልፉ ሚስቱ እንግዲህ ሁለተኛ ሚስት ጓደኛ ነግሬሃለሁ ብላ ባቀረበችለት የጥያቄ እንግዲህ መልሱም እሱ ደግሞ አልፈልግም፣ አንቺ ብቻ ትበቂኛለሽ፣ ሁለተኛ ሚስት አልፈልግም ባላትና ይህንን ጥያቄ እሷ ደግሞ ካልተቀበልከኝ ከኔ ጋር መኖር አትችልም ባለችው መንስኤ በዛ ውዝግብነት እነሱም ትንሽ ግጭት ፈጥሮ ነበር። ያም ደግሞ ግጭት እየተባባሰ ወደ እሷ የጤና እክል ደርሷል። እንግዲህ ወደ ሆስፒታል እንደገባች ነበር ያወቅነው። ዛሬ ደግሞ ከሆስፒታል ወጥታለች። ነገር ግን ምን ተፈጠረ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰናችሁበት ዘት እየባልኝ ቻናል ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንግዲህ ማሜ ጀግናውና ደፋሩ ለሰው ልጅ መልካም የሚያስበው ማሜ እንግዲህ በብዙ ስራዎች እናውቀዋለን። ቆየት ብለን እንግዲህ ቆየን። ማሜን ታወቀ ነው በሚዲያ ማለት ነው። በጣም መልካምና ጀግና ልጅ ነው። በስራውም ይታወቃል፣ እናውቀዋለን። እንግዲህ በቀደም እንዳገባ ደስታውን እንግዲህ አብረን እየተካፈል ነው ነበር ማለት ነው። እንግዲህ ባለቤቱም ሄዳ በሰላም ተገናኝተው እየኖሩና ደህና ደህና እንግዲህ ህይወታቸውን እየኖሩ ነበር። በሱ አጋጣሚ እሷና እሱ እንግዲህ ሙሽር ቤት እንደሆኑ ማለት እንችላለን። ምክንያቱም በቅርብ ነው የተገናኙት፣ ገና ናቸው ማለት ነው። እኛም ደስታቸውን እየተካፈልን ባለንበት ሰዓት እንግዲህ ሚስት እንግዲህ በጣም ከበድም ያለ ቀለልም ያለ ጥያቄ አንስታለች። እንግዲህ ማሜ ሁለተኛ ሚስት እንደምትድረውና ጓደኛዋ በጣም የምትወዳት እንግዲህ ህይወቷን አሳልፋ የምትሰጣት ማለት እንችላለን ማለት ነው። እናም ጓደኛ ነግሬሃለሁኝ ብላ እንግዲህ ጥያቄ ስታቀርብለት ማሜ ግን ይህን እንደማይፈልግና መቼም እንደማያደርገው ነበር የነገራት። ከዚያም በኋላ እንግዲህ ነገራቶች ፍቅሩን ሳይጨርሱት ወደ ጸብ ተቀየረ። እንግዲህ ማሜን ተቤት ወጥቶ ቆይቶ ብዙ ነገር እንግዲህ አሳልፈው ባለፈው ይቅርታ ጠይቃታለሁ፣ ህይወት ዋጋ ያስከፍላል፣ እስኪ ጠጋ ብዬ ስሜቷንና ያለችበትን ነገር ልረዳት፣ እሺ ሁለተኛ ሚስት ካለች አገባለሁ ለሷ ስል ብሎ እንግዲህ ይቅርታ ሊጠይቃት ወደ ቤት ሲሄድ ታማ ከጓደኛዋ ጋር እንደሆነች ያገኛት። እሱም እንግዲህ ይቅርታ እያደረገላት እሷም መቀበል ቢያቅታትም በዛው መሀል ደግሞ በጣም ችግር ተፈጠረ። የተፈጠረው ችግር እንግዲህ እሷ በጣም በጤናዋ በጣም የማይታወቅ እንግዲህ በጣም እያመማትና ውዝግብ ውስጥ ሆና ነው የተገኘችው። እሱም እንግዲህ ወደ ሆስፒታል ይዘዋት ሄደው ነበር። ከሆስፒታል ዛሬ ተመልሰው መልስ ሰጥተውናል። እንግዲህ ሚስቱ በእርጋታና በጤና ሁኔታ እንደምትገኝ ገልጸውልናል ማለት ነው። ነገር ግን አሁንም ቢሆን ግን የተስተካከለ ሰላማቸውን አላገኙም። ግን እዚህ ጋር ጥያቄ እኔ እንደመሰለኝ ማለት ነው አንዳንድ ጊዜ በሰው ህይወት ውስጥ በጣም ብዙ ነገር አለ። ምክንያቱም ማንኛውም ሰው ልብስ ለብሰን ቆመን ደስተኛ ሆነን እንሄዳለን እንጂ ብዙ መከራ የምናሳልፋቸው ነገር ይኖራሉ። እዚህ ጋር ጥያቄ ግን ልጅቱ አስባበት ነው ወለ ደግሞ ከጀርባው የሆነ ነገር አለ? ብዙ ነገር ብቻ ማለት መገመት እንችላለን። አንደኛ አስባበት ነው እንዳንል ጊዜ በጣም አሳጠረች። ምክንያቱም ያው ይሄ ነገር ይፈቀዳል፣ ያው አለ ይሄን ነገር የሚያደርገው አላህ ይወፈቀውና በጣም እንግዲህ ስሜቱን ተቆጣጥሮ በጣም ኢማን ያለው ሰው ነው ይሄን የሚያደርገው ማለት ነው። አብሶ እንደሷ ማለት ነውና ካፈጣጠኗ የተነሳ ግን በጣም አልተፈጠነም። ምክንያቱም ሚስት ባሏን መዳር ከፈለገች ከሱ ጋር ጊዜ ሰልፋ እንዲሁም ደግሞ ከወለደች በኋላ በተመቻቸ ሰዓትና እሷ ከተረጋጋች በኋላ ይሄ ነገር ቢደረግ ጥሩ ነገር ነው ብዬ ነው። ማንኛውም ሰው የሚያደርገው ደግሞ እንደዛ ነው። ትናንትና ሙሽሯን ሳጨረስ ትናንትና ከሱ ጋር ተገናኘ በ8 ቀን ወይም በ15 ቀን ወይም በወር እንደዚህ ማለቱ ተገቢ ነው ወይ? ይሄ የጤና ነው ወይ ነው? ምክንያቱም እሷ ገና አልተረጋጋችም። ገና ምን ያክል ወር ራሱ እኔ እንጃ ወር ሆናቸው መሰከት ተገናኙ
እና ገና በተገናኙ በስንት እንግዲህ ቀናት ይህንን ጥያቄ ማቅረብ አንደኛ ይሄ ስህተት ነው የእሷ ማለት ነው። እንግዲህ ከጀርባው ነገር ከሌለ በሰላም አቅደው ከሆነ ቢያንስ እሷ ላይ ትንሽ ስህተት አለ ማለት እላለሁ። ሁለተኛ ደግሞ እሱ በእርግጥ ትክክል ነው። ይሄን ነገር ለሱም አይከብድም ወይ? ምክንያቱም አንድ ሴት አሁን ተገብታ አሁን ሁለተኛ ሚስት የምትድረው ይሄ ጥያቄ ግን ለማሚ በጣም በጣም ከባድ ነው ማለት ነው። ምክንያቱም እሷ እና እሱ እኮ ራሱ አንድ ማለት በቃ ተደፋፍረው እንደዚህ በቃ አብረው ጊዜ አላሳለፉ በጣም ትንሽ ጊዜ ነው። ሁለተኛ ደግሞ እሷ በቃ እኔ እንጃ ምን እንደምል አላውቅም። በጣም ቅርብ ሰዓት ነው አብረው አልቆዩም ብዙም እንትን አላሉም እና የዚህን ያክል መፍጠኑ ፈጥና እንደዚህ ስትለው በጣም ከባድ ነው ለሱ ማለት ነው። እና እኔ ግን እንደኔ እንትን ያለው ልጅቱ ከጀርባዋ የሆነ ነገር አለ፣ ግን እሷ ራሱ የማታውቀው ነገር አለ። ምክንያቱም ህመሟ ራሱ አሁን ላይ ደግሞ እየታየ ያለው በጣም አስቸጋሪ ነገር ነው እና በጣም እንደዚህ የሚያጨናንቃት እና የሆነ በቃ አለ አይደል ታነጋገሯት ሁሉ ነገሯና የሆነ የራሷ ችግር እንዳለባት ነው የተረዳሁት ማለት ነው። የሰው ችግር እንግዲህ ብዙ ነው፣ በሚዲያም ስናየው ሁሉ ነገር ከባድ ነው። እህቶች ማነው ለመፍረድም እንግዲህ አንቸኩት፣ ግን ድራማም ሊሆን ይችላል። ድራማም እንግዲህ ያው ድራማም ሊሆን ይችላል የሚባላለኝ፣ ግን ደግሞ ድራማም ብለን ደግሞ አንዳንድ የምናያቸው ብዙ ነገራቶች አሉ፣ በራሳችን ላይ የሚፈጸሙ በጓደኞቻችን የሚፈጸሙ ብዙ ነገራቶች አሉና ያው ለመፍረድ አይቸኮም። ነገር ግን እንደኔ የመጣውን ወዶ መቀበል ነው። ግን ልጅቱ ከጀርባዋ አንድ የማታውቀው የራሷ የደረሰባት ችግር አለ ነው የምለው ማለት ነው። ሁለተኛ ደግሞ እንግዲህ እሷ የራሷ ያወቀችው ችግር አንድ ያወቀችው ችግር አለ፣ አንድ ደግሞ ያላወቀችው የራሷ ችግር አለ እንጂ እንደዚህ ማንኛውም ሴት ብትሆን የዚህ ትናንትና ገብታ የራሷን ማለት በቃ ጠጋ ብላ ኑሮዋን አሳምራ ሳትኖር ገና ሙሽር ቤት ማለት ይቻላል። ተገናኙ በጣም ቅርብ ሳልና በዛ ሙሽር ቤት እንደሆነች እንግዲህ ብዙ ሳይቆዩ ሚስት ለዳር ማለት ሁለተኛ ሚስት ለዳር ማለት በጣም ከባድ ነው ማለት ነው። እሱ ከጊዜው ጋር ነው ብቻ የእሷ ጥያቄ አቀራረቡ ሁሉን ነገር የሳተ ነው። አንደኛ ጊዜ አልሰጠችም፣ ሁለተኛ ደግሞ በዚህ መልኩ አልነበረም ማለት ነው። እና ብቻ እንግዲህ እሷ አፍያዋን አላህ ይመልስላት። ልጁ በጣም ላይ የሚያሳዝን ልጅ ነው። ከወንድሙ ጀምሮ በጣም ያሳዝናሉ ልጆቹ፣ በጣም ጸባይተኛ ናቸው። በጣም ማሚንም እንግዲህ ቆየን ታወቅ ነው እና በጣም ያሳዝናል። እሱ ግራ ግብት ነው ያለው በጣም ህመሟ ደግሞ አሁን ላይ በጣም ከባድ ነው እየሆነ ያለው። ዛሬ አብሶ የተለቀቀው ቪዲዮ በጣም ያሳዝናል በእውነት ማለት ነው። የሆነ ነገር አለ ብቻ ልጅቱ የራሷ ችግር የሆነ አለ። መፍትሄውን አላህ ቅርብ ያድርግላት እና እንግዲህ በህይወታችን ብዙ ነገር ያጋጥመናል። አልሙሂም የሰው ልጅ የሚሆን አይታወቅምና ግን ድራማ አውቀው ድራማ ካልሆነ የራሷ የሆነ ችግር አንድ የምታውቀው ችግር አንድ የማታውቀው ችግር ተጀርበዋለ ማለት ነው።